ሰላም የተከበራችሁ ውድ የቻናላችን ቤተሰቦች፣ ዛሬ እንግዲህ በአዲስና ሰበር መረጃ ደግሞ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ እጅግ ልብ ሰባሪ አሳዛኝና አዲስ መረጃ ደግሞ ወደ እናንተ ይዘን መጥተናል። እስከ ፍጻሜው በመከታተልና ለወዳጅ ዘመዶቻችሁ ቪዲዮን ሼር በማድረግ ሀሳብ አስተያየታችሁን ደግሞ የሀሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ ትህትና ጠይቃችኋለሁ። ዛሬ ወደ መጡና ወደ ወጡ አዳዲስ መረጃዎች አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ዛሬ የተሰሙ እጅግ አሳዛኝና ልብ ሰባሪ መረጃዎች በየቀኑ እየወጡ እንደሚገኙም ይታወቃል። ታዲያ ይህንን መረጃ አስመልክቶ አሁን እስከተጠናቀረበት ድረስ አዳዲስና ሰበር መረጃዎች በኢቢኤስ ቤት እየወጡ ይገኛሉ። ሰሞኑን ታዲያ ከአማን ፍሳጽዮን ህልፈት ጋር ተገናኝቶ አንዳንድ ሰዎች ተቃውሟቸውን እያሰሙ እንደሚገኙ ይታወቃል። ይህም ተቃውሞ መነሻው ምን እንደሆነ አማን ፍሳጽዮን በተለያዩ የህይወት አጋጣሚዎችና በኢቢኤስ ቤት በስራ ሂደት በነበረበት ሰዓት አንዳንድ ተቃውሞችን ገጥሞ ነበር ይባላል። እነዚህ ተቃውሞችም የተነሱበት የመጀመሪያው ነገር ምንድን ነው? ከሃይማኖትና ከማተብ ጋር የተገናኙ ጥያቄዎች ተነስተውም ነበር። አንዳንዶቹ እንደውም ከህልፈቱ አለፍ ብሎም ድሮ በኢቢኤስ ቤት ሲሰሩ የነበሩ ሰዎች ከህልፈታቸው አንጻር ሲታዩ ሲጀመርም የማተብ ጠላት ነው ሲሉም ይናገራሉ። አማን ፍሳጽዮን በተለምዶም የፕሮቴስታንት እምነት ተከታይ እንደሆኑና በጸሎት የተጉ ብርቱ ሰው እንደሆኑ ይታወቃል። ታዲያ ይህንን ተከትሎ ጸረ ሃይማኖተኛ ሰው አድርገው ወይም የሃይማኖት ተቋማት ላይ የሚሰሩ ስራዎች መካከል ፊተኛ እንደሆኑ ቢታወቅም ነገር ግን በሃይማኖት ውስጥ ባሉ ሰዎችና ማህተብን አስመልክቶ ብዙዎቹ ተቃውሟቸውን ሲያነሱ ነበር። ከዛ መካከል የመጀመሪያው ሀና ያንስም ብትሆንም በግልጽ ሶሻል ሚዲያዎች ላይ መጣ እሱ ብዙ ጊዜ ሰምቻለሁ፣ ኢቢኤስ ቴሌቪዥን ላይ ማተብ አድርገሽ ስራ መስራት አትችይም፣ ስለዚህ ብዙዎቻችን በዛ ምክንያት ተገፍተን ወጥተናል የሚል ሀሳቦችን ስታነሳ ነበር። ይህንን ሀሳብ ደግሞ ተያይዞ የሚያነሱ ሰዎች አሉ። የመጀመሪያው ምክንያት ምንድን ነው? አማን ፍሳጽዮን አንድ ነገር ያምናል። በምንም አይነት የህይወት መንገድ ውስጥ ሰዎች ቢኖሩ ለስራቸው ክብርና ቦታ እንዲሰጡ ይፈልጋል። ከዛ የተነሳ ሊሆን ይችላል ተብሎ ቢታመንም ነገር ግን ፕሮቴስታንት መሆኑ ብቻ ወይም የእምነት ተከታዮችን ጫና ሊያደርግባቸው ይችላል ተብሎ የሚያነሱ ሰዎችም ነበሩ። ነገር ግን ለማተብ ጸር ናቸው የሚል ተቃውሞ በብዙዎች ዘንድ ተቀባይነት ያላገኘና በኢቢኤስ ቤት ሲሰሩ የነበሩ ሰዎች እንኳን ጸረ ሃይማኖተኛ ወይም የማተብ ትክክለኛ ተቃዋሚ እንደሆነ ቢናገሩም ነገር ግን ነገሩ ከዛ አለፍ ያለ እንደሆነና ምንም አይነት ተቃውሞ እንደማያሰማ ኢቢኤስ ቴሌቪዥን ሀና ዮሐንስ የተናገረችውን ነገር ትክክል እንዳልሆነ አንዳንዶቹ በኢቢኤስ ቤት ሰርተው የወጡና ሲሰሩ የነበሩ ሰዎች እንደተናገሩ ግልጽ ነው። አማን ፍሳጽዮን ፕሮቴስታንቱ እምነት ተከታይ እንደሆነና የሚጸልይ በጸሎቱም ትጉ የሆነ ሰው ቢሆንም ነገር ግን በሃይማኖት ተቋማት ዘንድ ከሚነሱ ክርክሮች ራሱን አገሎ ነገር ግን ሰዎች በነጻነት ስራቸው ላይ ትኩረት አድርጎ እንዲሰሩ ብዙ ስራዎችን ሲሰራ የነበረ ሰው እንደሆነ ታውቋል። ይህንን ተከትሎ አንዳንድ ሰዎች ተቃውሞውን ውድቅ አድርገው አማን ፍሳጽዮን በብዙ ሰዎች የሚወደድ መልካም ሰውና ሃይማኖትንና ዘርን ጎሳን የማይለይ እንኳን ለወጣት ሰራተኞች ቅድሚያ የሚሰጥ መልካምና ጨዋ ሰው እንደሆነ ተናግረዋል። አንዳንድ ሰዎች ይህንን ከሃይማኖት አንጻር ነገሮችን ለመስፋት ቢሞክሩም ነገር ግን ከዛ ነጠል ብሎ ነገሮችን ለመመልከት ቢሞክሩና ምንም አይነት ፕሮቴስታንት እንኳን ቢሆን ምንም ያክል ለሃይማኖት ጸብና ወይም ለማተብ ክርክር ምንም አይነት ቦታ እንደሌለው ለታወቀ እንዲሆን በኢትዮጵያ ሕዝብ ዘንድም ግልጽ እንዲሆን አንዳንድ ሰዎች ሚዲያ ላይ መረጃዎችን እያጋሩ ይገኛሉ። ባልተጠበቀ ሁኔታ ህልፈታቸው እንኳን ቢሰማም ነገር ግን መቼ ነው እንዴት ነው የቀብር ስነ ስርዓታቸው የሚባለው ነገር ቢጠበቅም አሁን በወጡ መረጃዎች መሰረት አማን በተደጋጋሚ እንግዲህ ኢትዮጵያ ውስጥ እየተመላለሰ ስራ እንኳን እየሰራ ቢሆንም ነገር ግን ከተወሰነ ጊዜ በኋላ ወደ አሜሪካን ሀገር ሙሉ በሙሉ ጉዞውን አድርጎ መኖር እንደጀመረ ይታወቃል። ታዲያ በወላጅ እናቱና አባቱ መካከል መልካም ስብና መልካም ስም ያለው ሰው እንደሆነ ቢታወቅም ነገር ግን ህልፈቱ ከተሰማ ጀምሮ አንዳንድ ውጥረቶች ቢፈጠሩም ነገር ግን የህልፈቱን ሁኔታ አስመልክቶ አንዳንድ ጥርጣሬዎች እንኳን ተነስተው ነገሩ ላይ ፖሊስ ምርመራ ማድረግ አለበት ተብሎ አንዳንድ እንቅስቃሴዎች እንደተጀመሩ ግልጽ ነው። ታዲያ ይህንን ተከትሎ አማን ፍሳጽዮን አሁን ባለው ሁኔታ ድንገተኛ ህልፈት እንኳን ከተሰማ በኋላ ድንገት የህይወቱ ማለፍን ተከትሎ ፖሊስም አንዳንድ መረጃዎችን አጠናክሮ በመያዝ ምርመራ እንደጀመረ ታውቋል።
በኢቢኤስ ቤት ደግሞ ያለው ሀዘን እየበረታና እየጠነከረ ቢቀጥልም ነገር ግን ምንም አማራጭ እንደሌላቸውና አንዳንዶቹ ከዛ ቤት ነቅሎ መውጣት እንዳለባቸው እየተንቀሳቀሰ ይገኛል። እንደዛ ካልሆነ ቀጣይ እርምጃቸው እዛ ቤት እልፈት እንደሆነ የሚያስፈራሩ ሰዎች ተበራክተዋል። አንዳንዶቹ እንደውም በለቅሶ ሰዓትና በአንዳንድ ቦታዎች ላይ ለመገኘት ፈቃደኛ አይደሉም። ያ የሚሆንበት ምክንያት ምንድነው? አንዳንዶቹ ድንጋጤ እንደሆነ ቢነገርም አለፍ ብሎ ደግሞ ለአንዳንዶች ደግሞ ለአማን ያላቸው ቦታ ጤነኛ አይደለም ተብሎ ይታወቃል። ከዛ የተነሳ ነው አንዳንዱ ሀዘንን እንኳን በቂጡ መግለጽ ያልቻሉ በኢቢኤስ ቤት የሚሰሩ ሰራተኞች እንዳሉና ከዛ በፊት ደግሞ ከዛ ቤት የወጡ ሰራተኞች ሰው ክፉ ሰው እንደሆነ ወይም አማን ትክክለኛ ሰው እንዳልሆነ ክፉና ሐሰተኛ መረጃዎችንም እያሰራጩም ይገኛሉ። ይህን ተከትሎ አማን በኑሮና በህይወቱ አጋጣሚ ከመልካም ሰዎች ጋራ ይኖር የነበረና ራሱን መልካም የነበረ ትሁት የነበረ ድሆችን ደግሞ የሚመግብ ለወደቁት ሰዎች መነሳት ምክንያት የሆነ ሰው እንደሆነ ብዙዎቹም እየመሰከሩለት ይገኛሉ። የአማን ፍሳጽዮን የቀብር ስነ ስርዓትና ሁኔታው በእንደዚህ አይነት መልኩ ይከወናል ተብሎ ተገልጿል። የመጀመሪያው አሜሪካን ሀገር ሜሪላንድ ግዛት ላይ አንዳንድ የስርዓቶችና የፕሮግራም ሁኔታዎች እንዳሉ ተነግሯል። የመጀመሪያው ሂደት እንደዚህ ነው። ህዝብ በተገኘበትና በሚኖርበት በአሜሪካን ሀገር በምትገኝ ኢቫንጀሊካል ቸርች ውስጥ አንድ የጸሎት መርሃ ግብርና የአስክሬን ሽኝቱ ከመደረጉ በፊት ተሰብስቦ ወዳጅ ዘመድ አንድ ላይ ሆነው የጸሎት ስነ ስርዓት እንደሚያደርጉ ተሰምቷል። ከዛ አለፍ ብለው ደግሞ አንዳንድ መረጃዎች ወጥተዋል። የመጀመሪያው የጸሎት ፕሮግራምና መርሃ ግብር ከተጠናቀቀ በኋላ እዛ ያሉ የቤተ ክርስቲያን መሪዎችና ሽማግሌዎች የአስክሬን ሽኝት ያደርጋሉ። ቀጥሎ ደግሞ የአስክሬን ሽኝቱ የሚደረገው ወደ ኢትዮጵያ ነው። የአስክሬን ሽኝት ከሚደረግባቸው ምክንያቶች አንደኛው ምንድነው? አማን ከልፈቱ በፊት አንዳንድ የነገራቸውና የተናዘዛቸው ኑዛዜዎች አሉ ተብሎም ይታመናል። የመጀመሪያው በእናቴ በአባቴ አጥንት ባለበት በዚያ በአገሬ ቅበሩኝ የሚል ኑዛዜ ከዚህ በፊት እንደተናገረና ያንን ደግሞ ቤተሰቡ እንዲያስፈጽምለት በተደጋጋሚ እንደተናገረም ግልጽ ሆኗል። ከዛ የተነሳ ነው ቤተሰቡና ወላጅ ዘመዶቹ ሁሉም በተገኙበት በኢትዮጵያ ቀብር ስነ ስርዓቱ እንዲደረግ ውሳኔ ተላልፎም ከዛ ጸሎት በኋላና መርሃ ግብር በኋላ ቀጥታ ወደ ቦሌ ኤርፖርት ወይም ወደዚያ ወደ ኢትዮጵያ እንደሚመለስና የአስክሬን ሽኝቱ ከተደረገ በኋላ ኢትዮጵያ ውስጥ የቀብር ስነ ስርዓቱ እንደሚፈጸም ተነግሯል። ከዛ የሚሆንበት ምክንያቶች እንግዲህ መጀመሪያ የገባው ቃል ኪዳንና ሚስቱም ባለቤቱም በነበረችበት ሁኔታ ውሳኔውን አክብራና እውነትም አሜሪካን ሀገር ከሚቀበር የእሱን ኑዛዜ አክብረን ለልጆቼም በረከት እንዲሆን እዛው በኢትዮጵያ እንዲቀበር የሚል ሀሳቦች አንስታለችም። ነገ ላይ አስክሬኑ ተሸኝቶ እንግዲህ ነገ ጠዋት ላይ ወደ ቦሌ ኤርፖርት እንደሚደርስና ከዛ ቀጥሎ ባለው ሁኔታ የኢቢኤስ ቴሌቪዥን ሰራተኞችና የስራ ባልደረቦቹም ሁሉም ተገኝቶም አስክሬን አቀባበል እንደሚያደርጉም ተነግሯል። ይህ ደግሞ በጊዜው እንደሚሆንና የኢቢኤስ ሰራተኞች አሁን ያለውን የሀዘን ጫና ተቋቁሞ አንዳንዶቹ እዛው እንደውም እንደማይገኙ ጥያቄ ውስጥ ቢገባም ጉዳዩ ነገር ግን ኢቢኤስ ሰራተኞች በሙሉ እዛው ተገኝተው የአስክሬን ሽኝቱን ተቀብለው ቀጥታ ደግሞ ከተወሰኑ ሰዓታት በኋላ ምንም ያክል ሙሉ በሙሉ ግልጽ የሆነ መረጃ እንኳን ባይኖር በነገው ዕለት የቀብር ስነ ስርዓቱ ሊፈጸም ይችላል የሚል መረጃዎች እየተንቀሳቀሱ ይገኛሉ። ነገር ግን አሁን የሚደረገው ምንድነው? እዛ ባለበት ሀገር የጸሎት ፕሮግራም ተደርጎ ከዚያ ቀጥሎ ደግሞ ወደ ኢትዮጵያ እንደሚመለስና አቀባበል ከተደረገ በኋላ በኢትዮጵያ ውስጥ በምትገኝ በፕሮቴስታንት እምነት ተከታዮች በምትገኝ ክርስቲያን የቀብር ስነ ስርዓት እንደሚፈጸም ተገልጿል። ውድ የቻናሌ ቤተሰቦች አማን ቤተሰቦችና ለወዳጅ ዘመዶቹም ለቤተሰቡም ሁሉ መጽናናትን ከልብ እንመኛለን። እጅግ ልብ ሰባሪና አሳዛኝ ነው። የሰው ልጅ ህልፈት እጅግ ሁሌም ያሳዝናል። ምክንያቱም ድንገት ከህይወታችን የሚወጡና የሚያሸልቡ ሰዎች ደግሞ እጅግ ሀዘኑንና የልብ ስብራታችንን ይጨምራሉ። ለአማን ይሄ አይገባውም የሚሉ ሰዎች ቢበራከቱም ነገር ግን አሁን ባለው ሁኔታ ሁላችንም ወረፋ ጠባቂዎች ነን። ተራ በተራ ደግሞ እልፈታችን የሚሰማ እንደሆነ ይታወቃል። ስለዚህ ሁላችንም ባለን ጥቂት እድሜ ከፈጣሪያችን
ከፈጣሪያችን ጋር ያለንን መንገድ በሰላምና በመልካምነት ለሰዎች ክፉ ባለመሆን እንቀጥልና እንኑር ባይነኝ። ምክንያቱም መቼ እንደምንሄድ ስለማናቅ ለወዳጅ ዘመዶቹ ለቤተሰቡ መጽናናትን እንመኛለን። ለመላው የቤት ሰራተኞች ደግሞ አብሮ ለነበሩ የስራ ባልደረቦችም መጽናናትን ከልብ እንመኛለን። ለዛሬ ያዝንላችሁ ሰበርና አዲስ መረጃ ይህንን ይመስላል። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።